አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም ነው የማመሰግነው። ዛሬ የምንሰራ ሩቢያን በክሬም እንግዲህ እንደየሀገሩ ሊለያይ ይችላል ስሙ። እዚህ ሀገር እኔ በምኖርበት ሀገር ሩቢያን ይባላል። አሁን የምሰራው ምግብ በክሬም ነው። በጣም ነው የሚወዱት ማለት ነው። ሩቢያን በክሬም አረቦች ለየት ያለ ምግባቸው ነው ማለት ነው። ከኩብዝ ጋር ይጠቀሙታል፣ ከነጭ ሩዝ ጋር፣ ከበሪያኔ ጋር። ዛሬ እኔ አሁን ሩቢያን በሪያኔ ትንሽ አነስ ያለች ሰርቼ አብሬ ነው ማቀርብላቸው ማለት ነው። በጎን ከሰራሁት ሶስ ቀንሼ በሪያኔ እሰራለሁ፣ ትንሽ ሩዝ። ከዛ እሱን ደግሞ በክሬሙ እሰራለሁ ማለት ነው። እስኪ አብረን እንመልከት። ጨዋል እንትን ነጭ ሽንኩርት አደረኩኝ፣ አቁላላሁኝ። ከዛ ቃሪያ ጣል አደረኩበት። ጥሩ ነው ለጣዕሙ ቃሪያ ማለት ነው፣ አረንጓዴ ቃሪያ። ከዛ እርድ ተጠቅሜያለሁ፣ ፍልፍል አስወር ተጠቅሜያለሁ፣ ዝንጅብል ፓውደር ተጠቅሜያለሁ። እንደገና የተጠቀምኩት ምንድነው ትንሽ የሰባት ቅመም አለ። አረቦች ባህር ሰባ የሚሉት አላቸው፣ እሱን ማለት ነው። እና ትንሽዬ ማጂ ፓውደር ተጠቅሜያለሁ። እና ሌላ ነገር ቁንዶ በርበሬ ማለት ነው፣ ቁንዶ በርበሬ ተጠቅሜያለሁ፣ ጨው ተጠቅሜያለሁ። ሌላ የተጠቀምኩት ነገር የለም። ግን በዋናነት ማንኛውም አይነት ቅመም ባይኖራችሁ እርድና ቁንዶ በርበሬ፣ ማጂ ፓውደር ወይም ማጂ ኪዩብስ ሊኖራችሁ ይገባል። መረቅ ማለት ነው፣ ማጂ መረቅ። እሱ ያጥመዋል፣ ግድ ነው። ክሬሙ በጣም እንዲጥም የሚያደርገው ሶሱን ማጂው ነው ማለት ነው። እኔ ግን ሁሉም ባህራት አለኝ። እነሱን ለጊዜው ትንሽ ትንሽ ተጠቅሜያለሁ። ይሄ ባህራት ሩቢያን ይባላል። ነጣ ያለው አሁን ከላይ የጨመርኩት ባህራት ሩቢያን ይሉታል አረቦቹ። የሩቢያን ቅመም የራሱ ነው። እንግዲህ በየሀገሩ ምን እንደምትሉት ይህንን አላቅም። እኛ ኢትዮጵያውያኖች ይሄን አንበላም። ግን በጣም ለሰውነት ጥቅም ያለው ለደም ጥሩ የሆነ ልክ እንደ አሳ በኦሜጋ ስር የበለጸገ ምርጥ እንስሳ ነው ይሄ እንስሳ ማለት ነው። ያው እኛ ግን አንመገበውም፣ እንደ ባህል ሆኖ አንደፍረውም እንጂ በጣም ምርጥ ምግብ ነው እውነት ለመናገር ማለት ነው። ከዛም ላይ ሀላል ነው። በባህር ውስጥ ያሉ በሙሉ ተፈቅደውልናል ለኛ ለሙስሊሞች ማለት ነው። በባህር ውስጥ ከተፈቀዱልን ምግቦች አንዱ መካከል ይሄ ነው፣ ሩቢያን ነው ማለት ነው። ልክ እንደ አሳም ሁሉ አንድ አይነት ጥቅም ያላቸው ይመስለኛል አሳና ይሄ ማለት ነው። ከዛ ላይ ደግሞ እንደገና አጥንት ያለው ምናምን አይደለም፣ እውነት ለመናገር የሚጎረብጥ ነገር የለውም። ግን እኔም አልወደውም እንደናንተ ማለት ነው። አብዛኛው ኢትዮጵያዊ ከ110% ከ180% ይበላዋል ብዬ አላስብም። እና እዚህ ጋር ምን አደረኩ? ቲማቲም የተቆራረጠ አደረኩ። ግን ምግቡ ጥሩ ነው ውድ ቤተሰቦች፣ ከቻላችሁ ብትመገቡት በጣም ጥሩ ምግብ ነው ማለት ነው። እና ቆንጆ አድርጋችሁ ታጽዱታላችሁ። ከላይ እንዳያችሁት ተከፍቷል ከወገቡ ላይ ማለት ነው። እሱን ፍርቅቅ አድርጋችሁ የሚወጣ ቆሻሻ አለ ታወጣላችሁ። ቆዳውን ትጥላላችሁ፣ አንገቱን ቆርጣችሁ ትጥላላችሁ። ከዛ በከል ነው የዘፈዘፍኩት ማለት ነው። 2 ጊዜ ዘፈዘፍኩት፣ 2 ጊዜ ያጠብኩት። ንጹህ ነው የሚሆነው። እውነት ለመናገር ቶሎ ነው የሚጸዳው ራሱ ማለት ነው። ከል ወይም ሌሞን ካደረጋችሁበት፣ አቸቶ ወይም ሌሞን ከዘፈዘፋችሁት ወደ አሁኑ ሽታው ይሄዳል ማለት ነው። ትንሽ ያጸዳችሁበት ነው ሽታ የሚኖረው። ልክ እንደ ጨረሳችሁ ያጸዳችሁበትን ደግሞ በግሎሬክስ ካጠባችሁት በቃ ይሄዳል ማለት ነው። ያን ያህል እኔ መቼ እውነት ለመናገር ያን ያህል እንትን አይከብደኝም ማለት ነው። ብዙ ሀበሻዎች ግን ወይ ግማቱ ምናምን የሚሉት ነገር አለ። አይ እኔ ግን ያን ያህል አይደለሁም ማለት ነው። እዚህ ጋር ዌፐኒንግ ክሬም ተጠቅሜያለሁ። ምግብ እንትን ክሬም መጠበህ ይሉታል አረቦቹ። እሱን ተጠቅሜያለሁ። ቲማቲሙን፣ ቅመሞቹን፣ ሽንኩርቱን ካደረግን ከበሰለ በኋላ ክሬም ጠባህ ተጠቅሜያለሁ ማለት ነው። አረቦች በጣም ይወዱታል። በነገራችን ላይ ይህ ምግብ በጣም ነው የሚወዱት። ግን ከዚህ ከበፊት ክሬሙን ከመጨመሬ በፊት በሌላ ድስት ትንሽ ቀንሻለሁኝ፣ ሩዝ ለመስራት ፈልጌ ማለት ነው። ሩዙን እንደ በሪያኔ አድርጌ ከለሩ ቀየር እንዲል ነው እንጂ ትክክለኛ በሪያኔ ሩቢያን ሳይሆን ግን ከለሩ ቀየር ያለ ይሄ ጋር ስለሚፈልጉ ማለት ነው። አነስ ያለች በትንሹ ነው ሩዝ ራሱ የሰራሁት ማለት ነው። እና
እንደዚህ በሰለልና አሁን ይሄን ወደ ጎን እንዲበስል እናደርግና ቀለል ያለ ምግብ ከሚገርማችሁ ይሄ ሩቢያን የሚባለውን ነገር ስር ቶሎ ነው ምግብ የሚፈጥንልኝ ማለት ነው። ምክንያቱም በቃ ሲበስል ራሱ አያስቸግርም፣ ቶሎ የሚበስል ምግብ ነው። አረቦች በጣም ነው የሚወዱት። እና አያችሁት፣ በክሬም በኩብዝ ይበሉታል፣ ሩዝ ጋር ይበሉታል፣ በብዙ ነገር በጣም ነው የሚመቻቸው ማለት ነው። እና እንደዚህ አደርጋችሁ እስኪ በዚህ ብርድ ለቤተሰቦቻችሁ ለአረቦቻችሁ ቀረብ አድርጉላቸው። ቃሪያ ጣል ጣል አደረኩበት። በፊትም ቃሪያ ነበረ፣ ግን አንስቼ ወደ ሩዙ ስላነሳሁት ለጣሙ ብዬ እዚህ ጋር ጨመርኩበት፣ ጎረድ አድርጌ ማለት ነው። አሁን አያችሁት ደርሷል ማለት ነው። ግን እንደዚህ እንዲበስል ከደን አደርገውና ወደ ሌላው አሰራር እንገባለን። ሩዝ አጥቤያለሁ ለ2 ሰዓት ያክል ታጥቦ በሙቅ ውሃ የተዘፈዘፈ ሩዝ አለኝ። አሁን እሱን እሰራለሁ ማለት ነው። መጀመሪያ ሩዙን እንቀቅለዋለን በውሃና በጨው ብቻ ሳይበስል ግማሽ ኩክ አድርገን ማለት ነው። ግማሽ ቅቅል ነው የምንቀቅለው። በደንብ አናበስለውም ሩዙም ማለት ነው እንዳይሰባበርብን። አሁን ለጊዜው ሩቢያኑን በደንብ እያሳየዋቸው ነው። ቆንጆ ሆኖ ነው ክሬሙ መብሰል። ያኔ ትጊል መሆን አለበት፣ ትንሽ ከበድ ያለ መሆን አለ ክሬሙ በደንብ እንዴት ነው በኹብዝ ምናምን ሲበሉት እንትን ማለት አለበት ማለት ነው። ቀጭን መሆን የለበትም። እና እንደዚህ እየበሰለልኝ ነው እዚህ ጋር ክሬሙ ማለት ነው። በደንብ እንዲታዩት ነው እንደዚህ ያሳየዋችሁ። በቃ በዚህ መልክ ወፍራም መሆን አለበት ማለት ነው። ሲያነሱት የሚነሳ ሩዝ ጋም ሲሆን ቀጭንም ያልሆነ ወፍራምም ያልሆነ ሩዝ እንዲሆን ማለት ነው። መረቅ እንደሆነ ይሄ ምንድን ነው የሚባለው ሶስ እንዲሆን ነው የሚፈልጉት። ከዛ ይሄን ከደር ነው። አሁን እዚህ ጋር ሩዝ እየቀቀልክ ነው። የማደርገው ምንድን ነው ሩዙ ጋር ውሃና ጨው ብቻ ነው ያደረኩት ማለት ነው። እየበሰለ ነው ከጎን። ያው ቶሎ ማማስለው ክሬሙ እንዳይወፍር። ክሬሙ ብዙ ሰዓት ከከደናችሁት ይወፍራል። ትንሽ ውሃ ጨመር ማድረግን እንዳትረሱ። ምክንያቱም እሱ የመወፈር ክሬም ጠባስ ታውቃላችሁ፣ የመወፈር ባህሪ ያለው። እዚህ ጋር ትንሽዬ ነው ያነሳሁት፣ 5-6 የሚሆኑ እንትን አነሳሁ ነው። ከስጎው ቀንሻው ነው በነገራችን ላይ ከዛኛው ስጎ ትንሽ ቀነስኩና እዚህ ጋር ትንሽ ቲማቲም ማጁን ጨመርኩበት፣ የተፈጨ ቲማቲም፣ ትንሽ ዝንጅብል ፓውደር ጨመርኩ። ትንሽዬ ኩርኩም ጨመርኩ። ትንሽዬ የሞቀ ውሃ ጨምራለሁ፣ የፈላ ውሃ ማለት ነው። ለምን እንትን መሆን አለበት፣ ለስለስ ያለ መሆን አለበት። ሩዝ ልጨምር ስለሆነ ያንኑ ማንካ የክሬሙን ማንካን የተጠቀምኩት። ምክንያቱም ለበሪያኔው ጣዕም እንዲሰጠው ስለፈለኩ ያንኑ የክሬሙን ማንካ ተጠቀምኩ ማለት ነው። ምክንያቱም ክሬሙን ጣዕም እንዲኖረው ፈልጋለሁኝ ለሩዙ። አያችሁት? ልክ እንደዚህ ስቁላላ ይሄንን አጥልየው ነበረ እዚህ ጋር አደረኩት ማለት ነው ሩዙን። እናንተ ከዚህ የበለጠ ሳልሳ የምትፈልጉ ከሆነ በዛ ያለ ስጎ ማንሳት አለባችሁ። ከመረቁ ስትሰሩ በዛ ያለ። እኔ ሩዜ ትንሽ ነው እንደነገርኳችሁ። በዋናነት ሩቢያን ክሬሙን ነው እንጂ የሚፈልጉት ሩዙን አይደለም። ግን ነጭ ሳቀርብ ክሬሙ ጋር ነጭ ከሚሆን እንደዚህ ግን ያኔ ይሸውዳቸዋል። ቀላ ብሎ ከለሩ በሚለው እንደዛ አድርጌው ነው። እናንተ ከፈለጋችሁ ሩቢያን በሪያኔ ለመስራት ከፈለጋችሁ እንዳለ ያኛውን በክሬም የሰራሁትን በዚህ ከለር አድርጋችሁ ክሬም ሳትጨምሩ እንደዚህ አድርጋችሁ ሁሉንም ሩቢያን ሁሉንም ስጎ አድርጋችሁ እንደዚህ ሩዝ መጨመር ትችላላችሁ። እኔ ግን አላማዬ ሩቢያን በሪያኔ ለመስራት ሳይሆን አላማዬ ለማመሳሰል ነው ማለት ነው ሩዙ ጋር እንጂ ይሄኛውን ክሬሙን ይፈልጉታል በኮብዝ ለመብላት ማለት ነው። በነገራችን ላይ በጣም ተመችቷቸው ነው የበሉት ምግብ ምሳ ማለት ነው። ሩዙን ሁሉንም እንትን ብለውታል በልተውታል ማለት ነው። እስኪ እናንተም ለመዳማችሁ ስሩላትና ተጠቀሙት፣ ሞክሩት። አያችሁ፣ ቀስ እያደረጋችሁ እንዳይሰባበር ቀስ እያደረጋችሁ አቀላቅሉት። በነገራችን ላይ ብዙ ስጎ ቢኖረው በጣም ነው እንትን የሚለው ማለት ነው። እናንተ እንደዛ ተጠቀሙ። እኔ ትኩረት የነበረው ሩቢያኑ ክሬሙ ጋር እንጂ ይሄ ሩዙ ጋር ብዙ ማድረግ አልነበረም ፍላጎቴ ማለት ነው።
ግን በነገራችን ላይ እንደዛም ሆኖ በጣም ነው የወደዱት ማለት ነው። እና እናንተም እስኪ ለመዳማችሁ እንደዚህ ስሩላት። የኔ መዳም ብቻ ናት እንደ መደሰት ያለባት፣ የእናንተም መዳም ትደሰት ብዬ ነው። ውድ ቤተሰቦች ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ፣ አትርሱ። እናንተ ስታደርጉ የሚከብዳችሁ የሚያስከፍላችሁ የሚያደክማችሁ ነገር የለም። ለእኔ ደግሞ ይጠቅመኛል፣ ከዛም ላይ ደስ ይለኛል። እና ላይክ በማድረግ ተባበሩኝ እላችኋለሁ ውድ ቤተሰቦቼ። ከዛ ላይ ኮመንት ላይ የምትፈልጉትን አይነት ምግብ አሰራር ኮመንት ላይ አስቀምጡልኝ። በተለይ አዲስ ወደ አረብ ሀገር መታችሁ ምግብ ለመጀመር ያሰባችሁ እህቶች አንዳንድ ምግቦች በእኔ ፔጅ ውስጥ አለላችሁ፣ ገብታችሁ መስራት ትችላላችሁ፣ ማየት ትችላላችሁ። ከዛም ላይ ኮመንት አስቀምጡልኝ፣ እንደዚህ አይነት ምግብ ስሪልን ወይም አረቢቱ እንደዚህ እንደዚህ ብላለች፣ እንዴት ነው የሚሰራው እንደዚህ አይነት ብላችሁ ካደረጋችሁኝ ኮመንት ላይ ኢንሻአላህ የቻልኩትን እሞክራለሁ ማለት ነው። እና ውድ ቤተሰቦች ይሄን ይመስላል ሩዙ። በጣም ነው የሚያምረው። ትንሽ እንደዚህ ከሰራችሁት በኋላ ትንሽ እንዲቆይ አድርጉት ማለት ነው። ትንፋሹ እንዲወጣ ከደን አድርጋችሁ ትንፋሹ እንዲወጣ ታደርጉታላችሁ። እኔ ግን አሁን ጨርሻለሁ ማለት ነው። ከደን አደርገውና ያው ቪዲዮውን አቆማለሁ፣ ምክንያቱም ምሳ ሰዓት እየደረሰ ነው። አያችሁት? በጣም የሚያምር ሩዝ ነው የሚሆነው፣ የሚያምር ነው የሚሆነው።